አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦቼ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ስለ ወርቅ ዋጋ በእርግጥ ዋጋ አሁን ላይ የወርቅ ዋጋ በጣም ወርዷል ብለዋል። በጣም ወረደ እያሉ ነው። ሚዲያውን አንድ ባንድ ያርጎታል እህቶቼ፣ ኢትዮጵያም እንደዛው ማለት ነው እህቶቼና ወርቅ ግዙ፣ ብር ያለው ሰው ወርቅ ግዙ። አረብ ሀገር ሆነን ልብስ ከሸኤን ከምናመጣ ወርቅ ብንገዛ ነው የሚበልጠው ማለት ነው እህቶች። እና የዛሬው ርዕስ ምንድነው እህቴ? ወርቅ ብር ይሻለኛል ወይስ ወርቅ ገዝቼ ባስቀምጠው ይረክስና ያካስረኛል ብዬ ፈራሁኝና ምን ትይኛለሽ? ወርቅ ኪሳራ ላይ ይጥላል እንዴ የሚል ጥያቄ ነው ማለት ነው እናቶቼ። ብዙዎቻችን እንደዚህ ቢቀንስስ ብካሰርስ የምንል አለን ማለት ነው። እና ወርቅ ለማንኛውም ወርቅ መግዛት እውነቴን ነው የምላችሁ መታደል ነው። እውነቴን ነው የምላችሁ ቶች ወርቅ አንዷ ልጅ ምንድነው ያለችው? አሁን ለታ ደግሞ ወርቅ ገዝቼ መጥቼ ሙሉ ቀን ብቻዬን ተዋራው ዋልኩኝ ማለት በቃ ደስታው ማለት ነው። ብቻዬን ተዋራውዬ በኋላ በቃ ብቻዬን እኔ እንጃ የሆነ ሰይጣን ጠጋ ይለኝ ይሆን እንደ ምናምን ብዬ አሰብኩኝ። እንደገና ወደ ራሴ ተመለስኩኝና ሳስበው ምን ስል በቃ ወርቅ ቤት ሄዶ መምጣት ደስ ይላል፣ እውነት ተመግዛቱ በጣም ደስ ይላል ምናምን እያለ ኮሜንት ላይ ጽፋ ማለት ነው እህቶቼና በጣም ደስ ይላል። ማሻአላ ነው እህቶቼ፣ መታደል ነው ወርቅ መግዛትና ሀገራችን በምኑ በእርግጥ አያዳርሰንም። እውነቴን ነው የምላችሁ አያዳርሰንም። እኔ ወርቅ ለመግዛት እንደ ሀቂቃ አልታደልኩም። እውነቴን ነው የምላችሁ ወርቅ መግዛት መታደል ነው እና ቶሎ አረብ ሀገር ሂደን ቶሎ የምንመጣ ሰዎች ለወርቅ እንትን አንልም ማለት ነው። ወርቅ መግዛት እንደዚህ ብዙ መስራትና ብዙ ማሰብ እንትን ይለዋል ማለት ነው። ማሰብ ሳይሆን በእርግጥ ምንድነው ንያ ነው አለቻሉ ማለት ነውና ሂማ ነው። ለማንኛውም ነገር ማሰብን ማቀድ ነው ወርቅን ለመግዛት ማለት ነው። እኔ እንግዲህ ወደ እህቴ ኮሜንት መጥቻለሁ ማለት ነው። ልመለስ ወርቅ ብገዛው ያከስረኝ እንደሆነ ብዬ ብሬን ይዣለሁ ነው ያለችው እህታችን ማለት ነው። ወርቅ መቼም ይሁን መቼም ቀነሰን ብትባሉ አሁን በአሁኑ ሰዓት በጣም ቀንሷል እያሉ ነው። ወርቅ መግዛት የምታስቡ ወርዷል እያሉ ነው። በማንኛውም አረብ ሀገሮች በጣም እየቀነሰ ነው ይላሉ። ዶላር ሲቀንስ አብሮ ወርቅ ይቀንሳል ይባላል፣ ግን ውሸት ነው እህቶቼ። ዶላር ይጨምራል ጨምሯል፣ እሱ ግን በጣም ወርዷል ማለት ነው። ስለዚህ እናንተ ወርቅ በቀነሰ ሰዓት ጠይቃችሁ መሆን አለበት። እንደዚህ ሚዲያም ላይ በማየት እዛው ደግሞ መጠየቅ የወርቅ አካባቢ ምናምን ካላችሁ ደግሞ መዳሞችን ጠይቁ። ገባችሁ? መዳሞቻችሁን የምትግባቡ ከሆነ እንደዚህ ብላችሁ ወርቅ መግዛት ፈልጋለሁ ቢያንስ እንደው እህቶቼ የአንድ ወር ደሞዝ የሁለት ወር ደሞዝ ቢገዙበት። በተለይ እንደዚህ ትዳር ያላዛችሁ ትዳር እንኳን ያዛችሁ ከባድ ነው ወርቅ ተምገዛው ብዙ። እኔ ራሱ ከዛ ሀገር ሲሄድ በጣም ነበረ ወርቅ ለመግዛት ጉጉትነቴ ማለት ነው። እና መጨረሻ ላይ ግን ለመምጣት ታስብ አልገዛሁም። ለምን ሌላ ችግር እንትን ሲልብኝ እሱን ተምገዛ ሌላ ነገር ልግዛ ብዬ ያው ሌላ ገዛሁ ማለት ነው እህቶቼ። እና ይሄ ነገር ስላለ እናንተ በተለይ እንደ ትዳር ታትይዙ በቤተሰብ ውስጥ የምትኖሩ እህቶች ወርቅ ገዝታችሁ ብታስቀምጡ፣ ልብስ ከሸኢን ከምትጠልቡ ወርቅ ደግሞ አትጥለቡ እሺ እህቶቼ። እና አሁን ለማንኛውም የእህታችን የርዕሱን ጉዳይ እንዳረሳው ወርቅ በፍጹም አይቀንስምም አያከስርምም እህቶቼ፣ አያከስርም። ወርቅ እንግዲህ ወዲያውኑ ትርፍ ላይ ያስገኛችሁ ይችላል። ወዲያው ገዝታችሁት ወዲያው ትርፍ ላይ ያስገኝ ይችላል። ለምን አሁን ለምሳሌ ርካሽ ነዋል ቀንሷል እያሉ ነው። በቀነሰ ሰዓት ገዝተ ነው ወዲያው የምንሸጠው ከሆነ ይሄ አያተርፍም። ስለዚህ የምናስቀምጠው ከሆነ ብር እኮ እየወረደ ነው የሚሄደው ወደታች በቃ እያለቀ። በተለይ ኢትዮጵያ ላይ በዛው በዶላርና በድርሃም ታልያዛችሁት ወይም በሪያል ማለት ነው ኢትዮጵያ ላይ በጣም ነው እንትን የሚለው ማለት ነው የሚቀንሰው ብር እየወረደ ብሩ ሌላው ነገር እየተቃነ የኢትዮጵያ ብር ዝቅ እያለ ነው የሚሄደው ማለት ነው። ስለዚህ ኢትዮጵያ ብር በአካውንታችሁ ያላችሁ እህቶች ወርቅ ገዝታችሁ ብታስቀምጡበት ያ ነው ትርፉ ማለት ነው እንጂ በአካውንት ብር ማስቀመጥ መክሰር ነው። እውነቴን ነው የምላችሁ። ወር አይቆይም፣ 2 ወር አይቆይም። የኢትዮጵያ ብር ወደታች እየወረደ ነው የሚሄደው። ወርቅ ደግሞ ይወጣል ይገባል፣ ይወርዳል፣ እንደገና ደግሞ ይቃናል ማለት ነው። ስለዚህ እናንተ ታመታት እየጨመረ ነው እንጂ ወርቅ በፍጹም አይቀንስም። ቀንሳችሁ ደግሞ በዛን ሰዓት እንትን አትሉት ማሸጡትም። ሲጀመር አሁን ብር በባንክ ተቀምጦ ቀነሰ እንበል፣ ወርቅን ግን በዛው በሰዓቱ ብድግ አድርጋችሁ ብትሸጡት ለምን ቆይቷላ ቢያንስ እንደው ከአመት በኋላ በቃ ቆይቷል የሚባለው እስከ 1 አመት ድረስ በ1 አመት ውስጥ በደንብ ያለ ትርፍ ላታገኙበት ትችላላችሁ። ሲጀመር
ወርቅ እንትን አይልም ማለት ነው። 1 ዓመትም ራሱ አይሆነውም። አሁን ገዝታ የሸጠችው ማለት ነው። እና ብዙ ነው 50 ሺህ ብር ከዛ በላይ ነው ያተረፋት ማለት ነው። ስለዚህ እናንተ ደግሞ ወርቅን ከ1 ዓመት በላይ ታስቀመጣችሁት ብራችሁ በአካውንታችሁ የሚሆን በራሳችሁ የሚሆን የተቀመጠው እሱ ከእናንተ ጋር ከሚቀመጥ ብሩ ወርቁን ሂዳችሁ አምጥታችሁ አማና ቦታ ብታስቀምጡት አሪፍ ነው። ያው ለሌባ እንዳይጋለጥባችሁ ተሰው ጋር ታማኝ ሰው ይላል። እሱን ብታስቀምጡበት በጣም አሪፍ ነው። እህቶቼ ሰው ጋር ብታስቀምጡ አሪፍ ነው ብዬ ነው የማስበው። ይህንን ነገር አትሳሳቱ። ወርቅ ገዝታችሁ አስቀምጡ እና ኢትዮጵያ ላይ ትመጡ ወርቅ ነው እንግዲህ ሰው የሚያረጋችሁ እህቶቼ። ሌላ ነገሮች ለምን አይመቻችላችሁም? አንደኛ ደግሞ ሲጀመር ብር ተመያዝ ወርቅ መያዝን ነው የሚበልጠው ማለት ነው። ስለዚህ ወርቅን እንደ ቀላል ነገር እንዲያታውት እንደ ቀላል ነገር እና ደግሞ ሁለተኛው በኦንላይን እንዲያተጣልቡ ወርቅ በፍጹም እንዲያተጣልቡቶች እንኳን አይደለም ወርቅ የብር ሀብል በቀደም እንደዚሁ ቲክቶክ ላይ የብር ሀብል ጠልባለች ልጅቷ ማለት ነው። እና ስትሄድ ጭራሽ ብር አይደለም ማለት ነው። ቤት ሲያሳዩት ብር አይደለም በቃ ዝም ብሎ ኒኬል ነገር ነው ማለት ነው። እና ይህን ነገር ማንንም በኦንላይን እንትን ብላችሁ በኦንላይን ሲጀመር ስልክ ማትግዙ ማንኛውንም ነገር ላይ በኦንላይን መግዛት የለባችሁ ምቶች። ስለዚህ እነዛ ታማኝ የምትሏቸው ሰዎች ጥሩ ላይ ያመጡላችሁ ይችላሉ። ወርቅ ነው ብለው ሽጠው ስልካቸውን ሊያጠፉባችሁ ይችላሉ ማለት ነው። እና ይሄ በማንኛውም ኮሜንት ላይ ራሱ እየገባችሁ ብታነቡ ብዙ ልጆች ኪሳራ ላይ ይወደቋሉ ማለት ነው። በኦንላይን ማንኛውም ነገር ባገዙት አሪፍ ነው ብዬ አስባለሁኝ። ልብስ ይሻላል ብዬ አስባለሁ። ልብስ ደግሞ ችግሩ ምንድነው? ልብስ ጠልባችሁ ማለት ነው። ልብስ ጠልባችሁ ሲመጣላችሁ ያ የጠለባችሁን ልብስና የሚመጣላችሁ ልብስ እኩል አይደለም ማለት ነው። እሺ እህቶቼ የምትጠቀሙት እናንተ ጠልባችሁ መንገድ አይታችሁት ኦሪጂናል ነው ብላችሁ መርጣችሁት እነሱ ይዘው ሲመጡ ሌላ ነው ወይም ሲልኩላችሁ ከዛም በኋላ ልክ ሲመጣ በኦንላይን የጠለባችሁት ነገር እንትን አይልም እኩል አይሆንም ማለት ነው። ከፍታችሁም አታውም። ያ ያመጣላችሁ ዲሊቨሪ ከፍታችሁ ታታው ነው የሚመለሰው ማለት ነው። አይቻልም። ሰውየው ፊት መክፈት አይቻልም። ይሄ ህግ ነው ማለት ነው። የነሱ ህግ ነው። ማየት አትችሉም። ታዲያ በኋላ እንደ ከፍታችሁ ብታዩት የሆነ ነገር ቢሆን እናንተ ተጠያቂነት የለውም ማለት ነው እህቶች። እና ይህን ነገር ብዙዎቻችሁ ባታደርጉት ብዬ አስባለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ደግሞ ሌላ ምን እንደሚሰራላችሁ ይሄንን ብሰሪልን። በእርግጥ አሁን ላይ የወርቅ ዋጋ ስሪልን ያለች ኮሜንት አለች ማለት ነው። እስኪ ወርቅ ቤት ሀይቅ ወርቅ ቤት ጠይቂያቸው እንግዲህ እሽታሉ ነው እህቶቼ። ወርቅ ቤት ሄዳችሁ መቀረጽ የዛ ሀገር ሰው እንዴት አሁን በፊት ደጋግሜ ነግራችኋለሁኝ እንትን ይሆንብናል ምንድነው ይጨምርብናል፣ ግብር ያስጨምርብናል፣ እኛ ልብስ ምንም አናስቀርጽም እያሉ እሺ ስለማይሉ ነው። ግዴታ ፍቃድ ስለሚያስፈልግ እዛ ሱቅ ውስጥ ገብታችሁ ለመቀረጽ ወይ የሆነ ነገር ካልሰጣችሁ ችግር ነው ማለት ነው። ለዛ ነው ብዙ ጊዜ እኛ ደፈር ብለን እማንቀርጸው ማለት ነው። ኢትዮጵያ እንደ ማንኛውም ሀገር አይደለም። እንዲያውም የዚህ የሀይቁ ደግሞ ለየት ያለ ነው። ማንም ሰው አይረዳችሁም። በቃ ለምንድን ነው ለሌላ ያሰባችሁ ነው የሚመስለው ማለት ነውና በጣም ነው የማመሰግነው ከኔ ጋር ስለቆያችሁ አመሰግናለሁኝ። ላይክ አርጉኝ እህቶቼ እና ሰሞኑን ደግሞ እባካችሁ ሸር አርጉልኝ እውልኝ። በቃ ባይጠቅማችሁም ራሱ ማለት ነው ባይጠቅማችሁም ለሌላም ሰው ሸር አርጉልኝ። ያኔ ዲጋፍ ነገር ማለት ነው። በቃ ዲጋፍ ለኔ ማለት ነውና ይሄንን ዛሬ ይዤላችሁ ልምጣ ብዬ ነው። እህታችን እንግዲህ ብሩን አስቀምጫለሁኝ። ወርቅ ግን ያከስረኝ እንደሆነ ፈራሁ ስላለች ነው ማለት ነው። እህቶቼ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።